ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ረባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል ዕለተ ሐሙስ ፕሮግራማችን እንግዲህ ትኩረት የሚያደርገው ዛሬ ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ሊቨርፑል ከሊድስ የሚያደርጉትን ጨዋታ በተመለከተ፣ በተለይ ከሰሞኑን እንግዲህ በሊቨርፑል ዙሪያ አንዳንድ ፕሮግራሞችን ወደ እናንተ እያደረስን አይደለም። በተለይ በቶፕ ፎር በቶፕ ቱ ሁለት ክለቦች መካከል የሚደረገው ፍጥጫ፣ የቪላና የአርሴናል ጨዋታ ካገኘው ትኩረት አንጻር ወደዛ ጨዋታ ትኩረት አድርገን እንግዲህ በስፋት ያንን ጨዋታ በተመለከተ ነበር መረጃዎችን ወደ እናንተ ስናደርስ የቆየ ነው። ዛሬ እንግዲህ ምሽት ከሚደረጉ ጨዋታዎች መካከል ሊቨርፑል ከሊድስ የሚደረገው ጨዋታ ይጠበቃል። እንዲሁም ማንቸስተር ሲቲ ከሰንደርላንድ በስቴዲየም ኦፍ ላይት የሚደረገው የዋንጫ ፉክክሩ ላይ ሌላ አዲስ ጉዳይ ይፈጠሩን። የፔፕ ጋርዲዮላ ማንቸስተር ሲቲ ወደ ፈታኙ ሊብሪስ ቡድን ስቴዲየም ኦፍ ላይት ተጉዞ ሰንደርላንድን የሚገጥም ይሆናል። በዚህም ጨዋታ ዙሪያ ሌላ ፕሮግራም ይዘንላችሁ እንመጣለን። በተጨማሪም የአርሴናል ሁለቱ አማካዮች ማርቲን ኦዲጋርድ እና ማርቲን ዙቢመንዲ፣ ስለ ሁለቱ ማርቲኖች የምናነሳቸው ጉዳዮች አሉ። ለየት ያለ ታክቲካዊ ጉዳይ በራሳችን ምስል የምናነሳው የሁለቱ ተጫዋቾች በአማካይ ስፍራ ላይ መኖር ለአርሴናል የፈጠሩትን ልዩነት በቅርብ ሳምንት እያነሳ የምንወያይበትን ፕሮግራም፣ እንዲሁም በእጅጉ ከምሽት ጀምሮ በአብዛኛው ታማኝ ዘጋቢዎች ሲወጣ የነበረው ትልቁ ሪፖርት እንግዲህ ምናልባት የዕለቱ ትልቁ ትኩረት የኤንዞ ማሬስካና የቼልሲ ቆይታ እንግዲህ ሊለያዩ የሁለቱ ቆይታዎች የአሰልጣኙና የክለቡ ገመዱ ሊበጠስ ከጫፍ እንደደረሰ እየተሰማ ነው እና ኤንዞ ማሬስካ በፕሪሚየር ሊጉ ምናልባት ቀጣይ የሚሰናበቱ አሰልጣኝ መሆናቸው በስፋት እየተዘገበ ነው የሚገኘው እና ምናልባት የአንድ ጨዋታ እድሜ ብቻ እንደቀራቸው እየተነገረ ነው። በዚህ ዙሪያ የምንሰራው ሰፊ ፕሮግራም አለ። ያንንም ፕሮግራም እንድትጠብቁ በልዩነት የምናነሳቸው ሀሳቦች ስላሉ ነው። ኤንዞ ማሬስካ ለስንብት ከጫፍ ደርሰዋል። አብዛኛው የታመኑ ዘጋቢዎች ይህን ሪፖርት ይዘው እየወጡ ነው። በአጠቃላይ እንግዲህ ዕለተ ሐሙስን በአራት ፕሮግራሞች ከእናንተ ጋር ቆይታ እናደርጋለን። ቅድመ ጨዋታ ግምገማ አለን። እንዲሁም ታክቲካል ነጥቦች በአርሴናል ዙሪያ አንስተን እንወያያለን። የኤንዞ ማሬስካን ቆይታ በተመለከተ የወጣውን ሪፖርት በአጠቃላይ ከዕለቱ የዛሬ ጋዜጦች ጋር እያይዘን ወደ እናንተ የምናደርስ ይሆናል። አሁን ለከፈታችሁ ላይክ እያደረጋችሁ ሼር እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ በአክብሮት እየጋበዝን 2026 የፈረንጆቹ አዲስ ዓመት እንግዲህ ገብቷል። ከሀገር ውጭ የምታደምጡ እንኳን አደረሳችሁ እያለን ሊቨርፑል ከሊድስ ምሽት የሚደረገው ጨዋታ ኢንሳይድ ሊቨርፑል ነው ፕሮግራማችን። እንግዲህ ከሰሞኑ የተፈጠሩ ጉዳዮችን ሰብሰብ አድርገን መነጋገሪያ ነጥቦች ላይ ስቴፕ ባይ ስቴፕ እየተወያየን በዚህ ፕሮግራም ቆይታ እናደርጋለን። በተለይ ሊቨርፑል አንድ ትልቅ ዜና አለፉት ቀናት ሲሰማ ነበር በሊቨርፑል ዙሪያና ትላልቅ ዘገባዎች ሲጻፉበት የነበረው የዘንድሮ ሊቨርፑል በርካታ ክፍተቶች፣ ድክመቶች ይስተዋላሉ። ነገር ግን ድክመት፣ ክፍተት ከጊዜ ወደ ጊዜ ከጨዋታ ጨዋታ የሚሻሻሉ ጉዳዮች አሉ። ነገር ግን ውጤታማ ለመሆን ክለቡን አንድ ስቴፕ እንዳይሻገር ከሚጎትቱ የክለቡ ትላልቅ በልዩነት ከተቀመጡ ወሳኝና ከባድ ነጥቦች በቡድኑ መሻሻል ውስጥ የነጥብ ልዩነቶች እንዳይፈጠሩ ካደረጉ ምክንያቶች መካከል ተብሎ የተያዘው በዋነኝነት ግንባር ቀደም የክለቡ የቆሙ ኳሶችን የመከላከል ብቃት ነው።
እና ይሄ ጉዳይ መሻሻል አለበት ተብሎ በሊቨርፑል ኃላፊዎች ዘንድ እንግዲህ ኖቬምበር ውስጥ የተደረገው ውይይት በዲሴምበር ወር ሙሉ ግምገማ ሲደረግበት ቆይቶ በስተመጨረሻም የሊቨርፑል ሴት ፒስ አሰልጣኝ የሆነውን አሮንስ በርጊስን ከትናንት በስቲያ ከክለቡ አሰናብተዋል። ይሄ እንግዲህ ቀጥተኛ ትዕዛዝ የተላለፈው ከክለቡ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ቀጥተኛ ውሳኔና የክለቡ ቪዲዮ አናሊሲስ ዋና የክለቡ አልጎሪዝምን በበላይነት በአጠቃላይ የሊቨርፑልን የእግር ኳሱን ፓርት በሲኢኦነት የሚመሩት ማይክል ኤድዋርድ ከሪቻርድ ሂውዝ ጋር በጋራ በመሆን ይህን ጉዳይ ውሳኔውን ያስተላለፉት። እንደ ምክንያት የተዘረዘሩ ጉዳዮች አሉ። የአሮንስ በርጊስ ስንብት ግን ለምን በዚህ መሰረት በዚህ ደረጃ ለምን ከፍተኛ ሽፋን ተሰጠው? አሁን በደንብ ከተመለከታችሁ ከሰሞኑ ከሚወጡ ጉዳዮች መካከል የአሮንስ በርጊስ ስንብት ነው። ይሄ በጣም ኤክስፒሪየንስ ያለው የ39 ዓመት የሊቨርፑል ኮቺንግ ስታፍ የቆሙ ኳሶች አሰሪና የተጫዋቾች ብቃት ማሻሻያ ላይ የሚሰሩ ባለሙያ ናቸው እና ኤክስፒሪየንሳቸው በጣም ቀላል የሚባል አይደለም። ወጣትነታቸውን በስልጠናው ዘርፍ የሰወቱ ትልቅ ባለሙያ ናቸው። ነገር ግን በሊቨርፑል ቤት አምና ከአዲሱ አደረጃጀት ጋር አብሮ በጋራ ስራ የጀመሩት በርጊስ እንግዲህ ጥሩ ቆይታ አልነበራቸውም በአንፊልድ። በተለይ የዘንድሮ የውድድር ዓመት አምና በስኬት ሊቨርፑል ከሚስተዋሉ ጥንካሬዎች መካከል አንዱ ነው ተብሎ ሲነሳ የነበረው ከጆን ሄቲንጊያ ጋር በጥምረት ሆኖ ሲሰሩ የነበሩት የቆሙ ኳሶችን ጥንካሬ ነበር። ሄቲንጊያ በዘንድሮ የውድድር ዓመት ሙያዊ እድገት አግኝቶ በአያክስ የአሰልጣኝነት ጥሪ ሲቀርብለት እንግዲህ ከሊቨርፑል ኃላፊዎች ባገኘው ፍቃድ ምክንያት በአያክስ በአሰልጣኝነት ቆይታ አድርጎ ነበር። ነገር ግን ውጤታማ ቆይታ ስላልነበር ጆን ሄቲንጊያ ተሰናበተ። አብሮ በጋራ ከአሮንስ በርጊስ ጋር ይሰሩ ነበር። ነገር ግን የበርጊስ ትልቁ ኃላፊነት ከተጫዋቾች ብቃት ማሳደጊያ በተጨማሪ ትልቁ የስራ ዘርፍ ኃላፊነት የነበራቸው እንዲሁም በሳምንት 35,000 ፓውንድ ክፍያ የሚያገኙበት ሙያዊ ቅጥር የነበረው የሴት ፒስ አሰሪ ነው። ከሴት ፒስ ኳሶች ደግሞ ሌላኛው ነጥብ ዴድ ቦል የሚባለውን እንቅስቃሴ ሊቨርፑል የመከላከል አቅሙ በእጅጉ ተዳክሞና ወርዶ ከአምናው ዘንድሮ ግራፉ እንደሚያሳየው ከሆነ ሊቨርፑል የሴት ፒስ ኳስን የመከላከል ጥንካሬው 64.6% ወርዷል ነው የሚለው። ማንኛውም ክለብ በሴት ፒስ ባለው ጥንካሬ ሊቨርፑል ላይ በቀጥታ ከሴት ፒስ በሚነሱ ኤክሲጂዎች በሊጉ ከኖቲንጋም ፎረስት እና ከዌስትሃም በላይ ከፍተኛ የሴት ፒስ ኤክሲጂ ያስተናገደ፣ 12 ከፔናልቲ ውጪ የሴት ፒስ ኳሶችን ያስተናገደ፣ ከ12ቱ ደግሞ 7ቱ በቀጥታ ከኮርና የተሻገሩ ኳሶች እንደሆኑና 3ቱ ግቦች ደግሞ በእጅ ውርወራ በቀጥታ ሊቨርፑል ላይ የተቆጠሩ ግቦች ናቸው። እነዚህ የቆሙ ኳሶችን የመከላከል አቅም በሊቨርፑል ቤት ከአምናው ዘንድሮ የመዳከሙ ሚስጥር በጨዋታ ፕላን ውስጥ ከተያዙ ስትራቴጂዎች መካከል አንዱ የሆነውን የቆሙ ኳሶችን የመከላከል አቅም ቡድኑ ከሚሰጣቸው ተጫዋቾች የጨዋታ ሲስተም ጋር ጎን ለጎን የሴት ፒስ አሰሪያቸው የሚሰጡት ኮርስ እና የሜዳ ላይ ስልጠና በበቂ ሁኔታ ቲሙን ውጤታማ አላደረገም፣ እንዲሁም መሻሻል አላሳየም በሚል ጠለቅ ብሎ በተደረገ ምርመራ እንግዲህ ትልቁን ኃላፊነት አሮን በርጊስ ላይ መጣሉን ተከትሎ ምንም አይነት መሻሻልም እድገትም አለማሳየቱን ተከትሎ ነው እኚህን ኮቺንግ ስታፍ ያሰናበቱት። እንደምታውቁት በርጊስ ከዚህ በፊት 9 ዓመት ያክል በማንቸስተር ሲቲ በማች አናላይዝ በማድረግ በተለይ በቆሙ ኳሶች ከዛም በኋላ እኚህ የቀድሞ ኮቺንግ ስታፍ ከፍተኛ የሆነ የ8 ወር ቆይታቸውን በትላልቅ ዩኒቨርሲቲዎች ካደረጉ በኋላ በዚህ በቆሙ ኳሶች ላይ በሰሩት ሪሰርች ከፍተኛ ተቀባይነት አግኝተው በድጋሚ በሲቲ ቤት የ9 ዓመት ቆይታቸው ውስጥ በዚህ ሪሰርች ተደንቀው የሲቲ ኃላፊዎች በተለያዩ የስራ ዘርፍ ላይ ጣልቃም እየገቡ በቡድኑ ብቃት ላይ
ታክቲካዊ አናሊሲስ እንዲሰጡም ጭምር ተጨማሪ የስራ ዘርፍ የተሰጣቸው ትልቅ ባለሙያ ናቸው። እንደምታውቁት ቪቶር ማቶስን ነበር ተክተው በሊቨርፑል ቤት የመጡት። የርገን ክሎፕ አንዱ ኮችንግ ስታፍ የነበሩ ፔፕ ሊንደርስን ተከትለው ወደ አርቢ ሳልስበርግ ኮችንግ ስታፍ ሆነው የሄዱ አሁን ደግሞ በስዋንሲ ዋና አሰልጣኝነት የሚሰሩትን ቪቶር ማቶስን ተክተው በሊቨርፑል ቤት አምና ከተቀጠሩበት ጊዜ አንስቶ አምና ውጤታማ ሲዝን ነበር። ሊቨርፑል በሙሉ የውድድር ዓመት ከቆሙ ኳሶች ፍጹም ቅጣት ምትን ጨምሮ 15 ግብ ብቻ ነበር ያስተናገደው። ገና አሁን በግማሽ ሲዝን 18 ጨዋታ ክለቡ ባደረገበት የውድድር ዓመት ግን 12 ግብ አስተናግዷል። ይህን ጉዳይ እንግዲህ ትልቅ የሊቨርፑል በዘንድሮ ሲዝን መሻሻል ያለበት ነገር ግን መሻሻል ያልታየበት ክፍተት በማለት እንግዲህ የሊቨርፑል ኃላፊዎች ጠለቅ ያለ ምርመራ አድርገው አሮን በርጊስን አሰናብተዋል። ከዚህ ቀደም በወልፍስበርግ፣ በሞናኮ፣ በብላክፑል፣ በፕሪስተን እንዲሁም በዩኤፋ ውስጥ አሲስታንስ ሆኖ በተለያዩ የስራ ዘርፍ ውስጥ መስራት የቻሉት እኚህን ትልቅ ባለሙያ እንግዲህ ሊቨርፑሎች ከ1 ዓመት ከ6 ወር ገደማ ቆይታ በኋላ በቀጥታ ከክለቡ አሰናብተዋል። ይሄ ጉዳይ እንግዲህ በሊቨርፑል ቤት ለምንድን ነው በዚህ ደረጃ መነጋገሪያ ርዕስ የሆነው? የቆሙ ኳሶች ጥንካሬ በዘንድሮ ሲዝን ከየትኛውም የውድድር ዓመት በላይ ክለቦች ራሳቸውን አጎልብተው የመጡበት ከፍተኛ ጥንካሬ እንደሆነ ዝርዝር ጉዳዮች እየወጡ ነው። ለምሳሌ በሊጉ በዘንድሮ ሲዝን ከተቆጠሩ 504 ግቦች ውስጥ 144ቱ ግቦች የተቆጠሩት ከሴት ፒስ ነው፣ ፍጹም ቅጣት ምትን ጨምሮ እና በተጠናቀቀው የውድድር ዓመት በሙሉ በ38 ጨዋታ በሊጉ የተቆጠረው የሴት ፒስ ኳስ 20.5 በመቶ ነበር በሊጉ ከተቆጠሩ ግቦች ውስጥ። በዘንድሮ ሲዝን ግን ገና ግማሽ ፊክስቸሮች ተደርገው 28.9 በመቶ በሊጉ ከተቆጠሩ ግቦች ውስጥ አብዛኛው የሴት ፒስ ኳስ ነው። ስለዚህ በርካታ ክለቦች ብዙ ሺህ ፓውንዶችን በሳምንት እየከፈሉ በሴት ፒስ አሰሪዎች ላይ ከፍተኛ ጥንካሬ እንዲያጎለብቱ ሌላም የዓለም ሀገራት እያመጡ የሴት ፒስ ጥንካሬያቸውን እያጎለበቱ ይገኛሉ እና በዚህ መሰረት እንግዲህ እንደምታስታውሱት እንግዲህ በዝውውር ኔይማር ነው 200 ሚሊዮን ፓውንድ ወጥቶበት ወደ ፔጄ ተዘዋወሩ አይደል? ከዛም በኋላ እነ ኪሊያን ኢምባፔ የተለያዩ ተጫዋቾች አሉ፣ ኩቲኒዮን፣ ዴምቤሌ ምናምን ጨምሮ እና በሴት ፒስ የአሰልጣኞች የዝውውር ክፍያ ቼልሲ ነው ሪከርዱን የያዘው 750,000 ፓውንድ ለብሬንፎርድ በመክፈል በ2024 በርናንዶ ኩዌቫን በማምጣት እንግዲህ ታስታውሳላችሁ የሞሪሲዮ ፖቼቲኖ እና የነ ኤግባሊ ክሊርሌ ካፒታል መካከል የተፈጠረው የመጀመሪያው ትልቁ ግጭት ያለኔ ፍቃድ ነው የሴት ፒስ አሰልጣኝ ቅጥር የተፈጸመው በሚል ፖቼቲኖ ቅሬታ አቀረቡ። እንግዲህ የቼልሲ ኃላፊዎች አግሬሲቭ ሆኑ። ፖቼቲኖ ላይ የስራ ክፍፍል ተፈጠረ። የማኔጅመንት ክፍል ውስጥ ጣልቃ ገብነት በዛ። ያኔ ነው ማውሪሲዮ ፖቼቲኖን በሲዝኑ መጨረሻ በግምገማ እንደሚሸኙ ሲዝን ውስጥ እያሉ ሲነገር የነበረው እና የመጀመሪያ ግጭት መነሻ ነበር በቼልሲ ቤት። ይሄ በርናንዶ ኩዌቫ ከብሬንፎርድ ይህን ያክል ሺህ ፓውንዶች ተከፍለው 750 ሺህ ፓውንድ ተከፍሎባቸው ወደ ቼልሲ ሲመጡ እንደምታስታውሱት ኒኮላ ጃቬርን አርሴናል ከብሬንፎርድ ነው ያመጣው። ወደ 485 ሺህ ፓውንድ ገደማ ለብሬንፎርድ ከፍሏል። ኒውካስል ከሚትላንድ ዩናይትድ ከዴንማርኩ ቡድን እና ማርቲን ማርክን የሚባሉ እንደውም በ2024 ከቼልሲ እኩል ነበር። ኒውካስል የበለጠ የሴት ፒስ እንደውም አንድ ዘገባ ላይ ስመለከት ምክትል አሰልጣኛቸው ቴንደር በሴት ፒስም የተሻለ ግንዛቤ እንዳላቸው በስልጠናው በኩል ይጠቅሳሉ አንዳንድ ዘጋቢዎች። የኒውካስሉ ምክትል አሰልጣኝ የርገን ክሎፕን በተወሰኑ ቃላቶች እዛ ኮሊደር ላይ እየነካኩ ከየርገን ክሎፕ ጋር 2-3 ጊዜ እሰጥ አገባ ውስጥ የገቡት ምክትል የኒውካስል አሰልጣኝና እነ ኒውካስል በዚህ ደረጃ ትላልቅ ገንዘቦችን እየከፈሉ ጭምር የሴት ፒስ አሰሪዎችን ይቀጥራሉ። ነገር ግን በሊቨርፑል ቤት ረጅም ጊዜ ለ13 ዓመታት
እንግዲህ በተጠናቀቀው የውድድር ዓመት የርገን ክሎፕን ጨምሮ እንደምታስታውሱት ወደ 12 ኮቺንግ ስታፎች ናቸው የለቀቁት ከቡድኑ የእረፍት ጊዜ እንፈልጋለን ብለው ከክሎፕ ጋርም አብረው በጋራ የቆዩ ከክሎፕ በፊትም ሲሰሩ የነበሩ ባለሙያዎች ነው። ከነዚህም መካከል ከነ ዴቪድ ፋሎ ጋር አብሮ በጋራ ይሄ ከቪዲዮ አናሊሲሱ ጋር ከለቀቁት ባለሙያዎች መካከል ጀምስ ፍራንስ ይባላል። ይሄ የሴት ፒስ አሰሪ በሊቨርፑል ቤት 13 ዓመት ሰርቷል እና በተጠናቀቀው የውድድር ዓመት የስራ ፍቃድ ጠይቀው ለእረፍት ከክሎፕ ጋር አብሮ በጋራ ከለቀቁ ኮቺንግ ስታፎች መካከል አንዱ ነው እና በሴት ፒስ በኩል ሊቨርፑል ያለፉትን ጊዜያት ጥያቄ ማይነሳበት የዚህ ጀምስ ፍራንስ በኮቺንግ ስታፍ ውስጥ መኖራቸው ነበር። እኚህ ባለሙያ እንግዲህ ለቀው ብዙም ሳይቆዩ ከ4 ወራት እረፍት በኋላ ፔፕ ጋርዲዮላ በፔፕ ሊንደርስ ጥቆማ መሰረት ዴቪድ ፋሎን ጨምሮ እኚህን ባለሙያ ወደ ማንቸስተር ሲቲ ኮቺንግ ስታፍ በማምጣት አሁን የማንቸስተር ሲቲ የሴት ፒስ አሰሪ ጀምስ ፍራንስ ናቸው። እኚህ ባለሙያ ነበሩ ረጅሙን ጊዜ በሊቨርፑል ቤት ከቪቶር ማቶስ ጋር በመሆን የሴት ፒስ የሊቨርፑልን አጫወት ጥንካሬም ማጥቃቱንም መከላከሉም የቆሙ ኳሶችን በማሰራት የሚታወቁ እንግዲህ የነዚህን የሁለት ባለሙያዎችን ዘርፍ ነበር በበላይነት ወስደው አምና ከጆን ሂቲንጊያ ጋር በተጨማሪ ገዛ አሮዋን በርጊስ ሲሰሩ ቆይተው በዘንድሮ ሲዝን ሊቨርፑል ከኒውካስሉ ጨዋታ አንስቶ በተለይ በእጅ የሚወረወሩ ኳሶች በብሬንፎርድ በክሪስታል ፓላስ የተቆጠሩ ግቦችን መነሻ በማድረግ ተደጋጋሚ አለመግባባቶችና ከፍተኛ የታክቲክ ውጥረቶች ነበሩ በአሰልጣኙ ኮቺንግ ስታፍ፣ በአሰልጣኝ አርነ ስሎት፣ በሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ዩዝ በተለይ በአብዛኛው ከዚህ በፊት ስንጠቅስላችሁ እንደነበረው እንደምታውቁትም የሊቨርፑል ማች አናላይዝ ሪቪው የሚደረገው ሰኞ ጠዋት ተጫዋቾች ለማላቀቂያ ወደ ትሬኒንግ ግራውንዱ ሲመጡ እና የመጀመሪያው ጉዳይ ቪዲዮ አናሊሲሱ ከጨዋታው በኋላ እነዚህን ጉዳዮች ይገመግማል። ከዛም በኋላ በትሬኒንግ ካምፑ ሊቨርፑል እሁድ ከተጫወተ ማክሰኞ ጠዋት፣ ቅዳሜ ከተጫወተ ሰኞ ጠዋት ግምገማዎች ይኖራል። በዛም ወቅት በሚያስገርም ሁኔታ አንዳንዴ ትላልቅ የስራ ኃላፊዎችም ጭምር የዛ የቪዲዮ አናሊሲስ በቪዲዮ ምስል በሚደረገው ግምገማ ላይ ይገኛሉ። የሚገኙት ደግሞ እንዲሁ ቀጠሮ ተይዞ ወይ ፕሮግራም ተይዞ ምናምን አይደለም፣ ድንገት የሚገቡበት ትላልቅ ኮንፈረንሶች ናቸው እና በዛም ወቅት በጣም ውጥረት የተሞላው አለመግባባት ነበር በአሰልጣኝ አርነ ስሎት እና በበርጊስ መካከል። በተለይ እነዚህ 7 የኮርና ኳሶች የተቆጠሩበት መንገድ፣ 3ቱ በእጅ በቀጥታ የተወረወሩ የእጅ ኳሶች የተቆጠሩበት መንገድ ጥናት አድርገው በማውጣት ሊቨርፑል ማግኘት የሚችለውን 11.5 ነጥቦችን አሳጥተውታል ይላል ይሄ ዘገባ። ስለዚህ ያን ነጥብ ቢያገኝ ሊቨርፑል አሁን ላይ ስቲል በቶፕ በሊጉ አናት ላይ መቀመጥ ይችላል የሚል አናላይዝ ተሰጥቷል። ለምሳሌ ከክሪስታል ፓላስ ጋር የተቆጠረው ከኒውካስል ጋር የብሬንፎርዱ ሽንፈት፣ እዚህ ላይ ደግሞ ክለቡ የሴት ፒስ ኳስን ብቻ ሳይሆን የረጃጅም ኳሶችን የመከላከል ብቃት ከስሎት ታክቲክ ጋር ተስማሚ የሆነ እንዲህ አይነት የሊቨርፑልን የቆሙ ኳሶችን ጥንካሬ ባላንስ ለማድረግ በሚደረገው ጥረት ፍጹም አለመግባባት እንደነበር ይነሳል። አምና ታስታውሱ እንደሆነ ሊቨርፑል ኢትሃድ ላይ 2-0 ሲያሸንፍ አንደኛዋ ግብ የተቆጠረችው ከሴት ፒስ ነበረች እና በእለቱ በጣም የምታስታውሱ ከሆነ ጨዋታውን ቪዲዮም ወደኋላ መለስ ብላችሁ ከተመለከታችሁ ኮርና ከተገኘ በኋላ ማካሊስተር ወክ እያደረገ በሚሄድበት ወቅት አሮዋን በርጊስ ፈንጠር ብለው ለማካሊስተር አንዳንድ ትዕዛዞችን ሲሰጡ ተሰምቷል እና የሴት ፒስ አሰሪ መሆናቸው ራሱ በስራ ዘርፍ ቅጥራቸው ላይ ባይገለጽ እንኳን አሲስታንስ ኮች ነበር የሚለው በዛ ጨዋታ አንዱ ማረጋገጫ ነበር እኚህ ባለሙያ ከሴት ፒስ ጋር ተያይዞ የስራ ዘርፍ ቅጥር እንደተፈጸመ ሲነገር የነበረው እና ታስታውሱ እንደሆነ ሳላ
ግቧን ካስቆጠረ በኋላ ከአንድ ቀን በፊት በሴት ፒስ አሰሪያችን አማካኝነት የሞከርነው ጉዳይ ነው፣ ኢታሊ ላይ ውጤታማ ሆነን አለ። አምና ማካሊስተር ለሶቦዝ ላይ ሰጠ። ሶቦዝ ላይ ማይነስ ያደረገውን ሳላ ያስቆጠራት የሴት ፒስ አዲስ ቅንጅት። ነገር ግን ይሄ ዘገባ ላይ ስመለከት ጄምስ ፒርስ እንደሚለው ከሆነ የአትሌቲክሱ ዘጋቢ እንደነዛ አይነት የሴት ፒስ ታክቲካዊ ጉዳዮች ሲተገበሩ የነበሩት በበርጊስ ፍላጎት ሳይሆን በጆይ ሂቲንጊያ ፍላጎት ነው እና ግብን ለማስቆጠር ከቆሙ ኳሶች የሚገኙ አማራጮችን ለማስቆጠር በሚደረገው ጥረት በርጊስ የቆሙ ኳሶች በቀጥታ በዳይሬክት አታክ ሴንተር ክሮስ በሚደረጉ ኳሶች እንዲቆጠሩ ነው የሚፈልጉት። ነገር ግን ተጋጣሚ በማይጠብቀው መንገድ እንዲቆጠር የጆይ ሂቲንጊያም አስተዋጽኦ ነበረውና በጋራ አንዳንድ የሀሳቦች ልዩነት ቢኖሩም ግን ለክለቡ ውጤት ታሳቢ ተደርጎ የሚስማሙበት ጉዳይ ነበርና ያንን ታክቲካዊ ጉዳይ በርጊስ ይምከሩ እንጂ የጆይ ሂቲንጊያ ታክቲክ ነው ይላል እና እኚህም ባለሙያ ነው ሊቨርፑል እንግዲህ ያሰናበተው። አሁን በቅርቡ ከተለያዩ ዓለም ሀገራት 5 የሴት ፒስ አሰሪዎች እንግዲህ ሊስት ተደርገው አንደኛው አሰልጣኝ እንግዲህ ማቲ ሬንደር ይባላሉ። የቀድሞ የአርነ ስሎት የሴት ፒስ አሰሪ በፌኖርድ የነበሩ በቀጣይ ቀናት በሊቨርፑል ስራ ቅጥር ይፈጽማሉ ተብሎ ይጠበቃል። 335,000 ፓውንድ ሊቨርፑል ለፌኖርድ የሚከፍሉ ይሆናል። ይሄ ነው እንግዲህ ያለፈው ሳምንት ትልቁ መነጋገሪያ አርዕስት የነበረው በሊቨርፑል አንዱ ኮችንግ ስታፍ የተሰናበተበት ማብራሪያ የቀረበበት መረጃ። በዛሬው ጨዋታ እንግዲህ ጄ ጎሜዝን ጨምሮ ኮርሊ ጋክፖ እንዲሁም ዶሚኒክ ሶቦዝ ላይ ከቅጣት ወደ ሜዳ ይመለሳሉ። ይሄ ለአርነ ስሎት ትልቅ አማራጭ ነው። በወልቭሱ ጨዋታ እንደተመለከታችሁት ሁለተኛ 45 ሊቨርፑል ጫና ውስጥ በገባበት ወቅት የተጫዋቾችን ለውጥ አድርገው የተወሰኑ መረጋጋቶችን እንዳይፈጥሩ ገደብ ካደረገ የጨዋታውን ሲስተም በአማራጭነት እንዳይጠቀሙ ካደረጉ ጉዳዮች መካከል የዴብዝ ቁጥር ማነስ እነ ኒዮኒንም ጭምር ተቀይረው እንዲገቡ ያስገደደ ነበርና እነዚህ 3 ተጫዋቾች ወደ ሜዳ መመለሳቸው ዋታሪ እንደውም በዚህ ጨዋታ ይመለሳል ተብሎ ይጠበቃል። በመጨረሻው ትሬኒንግ ላይ መሳተፉን ምሽት ላይ ይህን ፕሮግራም በምናሰናዳበት ወቅት መመልከት ችለናል። ነገር ግን ከሴት ፒስ ጋር በተያያዘ አንድ ጉዳይ ላንሳላችሁ። የዛሬው ተጋጣሚ ሊቨርፑል ሊድስ ዩናይትድ በሊጉ አጀማመሩ ላይ የክለቡ ማጥቃት የነበረው እንቅስቃሴ በመልሶ ማጥቃት የነበረ ሙሉ የሜዳውን ክፍል ጌሙን ኮንትሮል ለማድረግ የሚመርጥ በሃይ ፕረስ የሚጫወት ልክ ባህሪው እንደ አንድ የብራይተን አይነት ምስል ያለው ክለብ ነው። በዚህ አጫወት እንግዲህ ዳንኤል ፋርኬ ከፍተኛ ሽንፈት አስተናገዱ። በሊጉ ላይ መንሸራተት አሳዩ። ወደ ታች ላለመውረድ የሚደረግ ጥረት ውስጥ ገቡ። ነገር ግን በቅርብ ሳምንት የዳንኤል ፋርኬ ቡድን ከጨዋታ መሻሻሎችን ካሳዩባቸው ጉዳዮች መካከል በተለይ ዶሚኒክ ካርቨርሉዊን ታርጌት ያደረገው የሴት ፒስ ኳስ ነው እና እንደምታስታውሱት ያለፈው ሳምንት ቻምፒየንስ ሊግም ለመግባት ኢምፖሲብል ነው ሴት ፒስ የመከላከል ጥንካሬያችንን ካላዳበርንና የአምናውን አይነት ጥንካሬ ካላመጣን ብለው ስሎት በግልጽ ተናግረው ነበር። ቫንዳይክን በተመሳሳይ ከስካይ ስፖርት ጋር በነበረው ቆይታ ከሰሞኑ መሻሻል በአዲሱ ዓመት ሊቨርፑል ምን ይዞ ሊመጣ ይችላል በሚል አንዳንድ ቆይታዎችን በሚያደርግበት ወቅት የመጀመሪያው ትልቁ ጉዳይ የምናተኩረው የቆሙ ኳሶችን የመከላከል ጥንካሬ ነው። እንደኛ በቆመ ኳስ በከፍተኛ ሁኔታ እንደ አምና ሻምፒዮን የተዳከመ ክለብ የለም እና በጣም ራሳችንን ልናጠነክር ከሚገባበት ጉዳዮች መካከል የሴት ፒስ ኳስ ነው ብሎ ቫንዳይክም እንግዲህ ይህን ጉዳይ አንስቷል። እነዚህ ተደራራቢ ጫናዎችም ይመስላል እንግዲህ ስር ነቀል ለውጥ ሊደረግ የተወሰኑ ሂደት እንዳሉ ያለፉት ጊዜያት ሲጠቁሙ ነበርና የዛሬው ተጋጣሚ አንፊልድ ላይ እንደምታስታውሱት በኤለን ሮድ ሊቨርፑል 2-0 በሂጎ ኤኪቲኬ ኳስ እየመራ የመጀመሪያው ሴት ፒስ ኳስ የተቆጠረው በኢብራሂም ኩናቴ አላስፈላጊ ፍጹም ቅጣት ምት የሰራው ፋውል ነው። ከዛም በኋላ የተቆጠሩት ሁለቱም ግቦች ከሴት ፒስ የተነሱ የዴድ ቦል እንቅስቃሴዎች ናቸው።
ስለዚህ ሶስቱም ጎል ሊቨርፑል የተቆጠረው በሊድስ ዩናይትድ የሴት ፒስ እንቅስቃሴ ናቸው። ይህንን ተከትሎ ታዲያ ክለቡ የዛሬውን ጨዋታ የሚያደርገው እነዛን ክፍተቶችን ትኩረት በመስጠት በተሻለ የመከላከል ብቃት ከቆሙ ኳሶችና ያለፉት ተከታታይ ጨዋታዎች ላይ የተመዘገበውን ድልና የታየውን ምስል ለማስቀጠል በተለየ ሁኔታ የአዲሱ ዓመት የመጀመሪያ ጨዋታ ጃንዋሪ 1 ላይ አንፊልድ እንግዲህ ሊድስ ዩናይትድን ያስተናግዳሉ። አርነ ስሎት ከውጤት ቀውስ ውስጥ ሪከቨር በብዙ መልኩ እያደረጉ ነው። ነገር ግን የሚታዩ ምስሎች ውስጥ አሁንም በሊቨርፑል ቤት ስጋቶች እንዳሉ ነው። ጥሩ መብላላት፣ መሻሻል፣ የቡድን እድገት እንዲሁም ቅንጅት መልክ እየያዘ ነው። ቅንጅት መጥቷል አይደለም ወይ 100% ተቀናጅቷል ማለት አይደለም። ግን ሶስተኛው የሜዳ ክፍል የሚታየው የነ ፍሎሪያን ቪርትዝ አስደናቂ ብቃት በሊጉ እንደምታውቁት ዊድዘ 2025ን ያጠናቀቀው 32 ቻንሶችን ክሬት በማድረግ ብቸኛ ተጫዋች ሆኖ ነው። ነገር ግን ከ32 ቻንስ ክሬት የቡድን ጓደኞቹ ያስቆጠሩት አንድ ግብ ብቻ ነው። እሱንም አሌክሳንደር ኢሳቅ። ይሄ ከባድ ነው። ስለዚህ ፋይናል ሰርድ የሚታዩ መሻሻሎች አሉ። እነዚህ መሻሻሎች በተሻለ ቅንጅትና መብላላት ውጤታማ እንዲሆን ይፈለጋል። አንደኛው ጉዳይ። በሁለተኛ ደረጃ ደግሞ አማካይ ክፍሉ ላይ አንድ ተጫዋች ሲጎል የሚታየው ክፍተትና በተለይ በመልሶ ማጥቃት ተጋጣሚ በሚፈጥረው ጫና የነ ዶሚኒክ ሶቦስላይ ልዩነት ፈጣሪነት ሳይኖር ሲቀር ሊቨርፑል የሚያጣው ኢነርጂ፣ ቀጣይነት የሌለው ኢነርጂ አንደኛው 45 አሁን ደግሞ በቅርብ ሳምንት ያየ ነው። በበለጡበት ሰዓት ያስቆጥራሉ። ከዛም በኋላ ጌሙን ኮንትሮል ለማድረግ የሚመርጡበት መንገድ የበለጠ ክለቡን ለጥቃት የሚዳርግ እና ውጤቱን ለማስጠበቅ የሚመርጥበት ካራክተር እንዳምነው አይደለም። በጣም ከፍተኛ መሻሻል የሚያስፈልገው ነው። እንግዲህ እየመራ ጨዋታዎችን ተጋጣሚ አንድ ግብ ካስቆጠረ በኋላ የሚፈጠርበት ውጥረት እንዲሁ በቀላሉ ቢታለፍ አይደለም። ከፍተኛ ውጥረት ውስጥ መረበሽ ውስጥ ይገባልና እነዚህ ጉዳዮች ሊሻሻሉ ይገባሉ። በአጠቃላይ ግን በውጤታማነት እየመጣ ያለው ሪትም በበጎ የሚነሳ ነው። መሻሻሎቹ እንግዲህ ወደ ከፍ ወደ አለ ቅንጅትና ትክክለኛው የዚህኛውን ቡድን ምስል ሲለብስ ደግሞ በአግባቡ ስለ ቀጣይ ሽግግሮችና እድገቶች የምናነሳ ይሆናል። የዊድዝ ወቅታዊ ብቃት ግን ለሊቨርፑል ደጋፊዎች ከተስፋም በላይ በተደጋጋሚ ስንል የነበረው እንግዲህ ጊዜው ሰፋ፣ የጨዋታው ቁጥር በዛ ልንል እንችላለን። አንዳንድ ጉዳዮች ከሰሞኑን ስመለከት ነበር። በተለይ በጀርመን የሚታተሙ የህትመት ውጤቶች አንዳንድ ጉዳዮችን ሲያነሱ ፍሎሪያን ቪርትዝ ወደ ሊቨርፑል ከተዘዋወረ በኋላ 3.6 ኪሎ ግራም ጨምሯል። ይህን የጨመረበት ደግሞ ዋነኛ ምክንያት የሊጉን ኢንቴንሲቲ ፊዚካሊ ለመቋቋም፣ እነዚህ ጉዳዮች ከተጫዋቹ ተፈጥሯዊ የኳስ ስኪል ጋር ተያይዞ አዳፕት ይሄ ለመላመድ ሲስተሙን የራሱን አካል ብቃት ከፍ የማድረግ ራሱን የማጠንከርና በሊጉ የሚደርሰውን ፊዚካል የአንድ ለአንድ ግንኙነቶች ለመቋቋም ከሱ ከሚታወቀው የፍሌክሲብል እንቅስቃሴ ጋር ለማዋሃድ ጊዜ እንደፈጀ፣ እነዚህ ታክቲካዊና ቴክኒካል ጉዳዮች እርምት ከተወሰዱ በኋላ ያለፉትን 4-5 ጨዋታዎች ላይ ተጫዋቹ ላይ የሚታዩ ለውጦች በአጠቃላይ እነዚህ ጉዳዮች ሁሉ ተብላልተው ወደ ፍሬያማ ውጤታማ ጊዜያት ላይ መምጣታቸውን ተከትሎ ነው የሚል የጀርመኑ ታማኝ እንግዲህ የዘገባ ምንጭ ቢልድ ይህን ጉዳይ በስፋት እያብራራው ይገኛል። ዛሬ ለዊድዝ ሌላ የሊቨርፑል ደጋፊዎችን ልብ የሚገዛበት ወልቭስ ላይ ግብ አስቆጠረ። ዛሬ ግብና አሲስት ከዚህ ተጫዋች የሊቨርፑል ደጋፊዎች የበለጠ የሚጠብቁበት አይነት ጨዋታ ነው። እንግዲህ የዘንድሮ ሲዝን የመጀመሪያ የግማሽ ውድድር ዓመት ከፈረሙ ተጫዋቾች ውስጥ ሁሉ በከፍተኛ ሁኔታ ሙገሳ እያገኘ የሚገኘው የሊቨርፑል አጥቂ ሂጎ ኤኪቲኬ ነው። በተለይ ከተዘዋወሩ አጥቂዎች በ10 የሊግ የግብ ተሳትፎ የውድድር ዓመቱን ግማሽ ያጠናቀቀው ይሄ ወጣት ፈረንሳዊ አጥቂ ለሊቨርፑል ደጋፊዎች የዘንድሮ ሲዝን ትልቁ ተስፋ እንግዲህ በአማካዩ በኩል የሊቨርፑል ተስፋ
ዶሚኒክ ሶቦስላይ ነው። በአጥቂው በኩል ከተነሳ ደግሞ ትልቁ ተስፋ ሂጎ ኤኪቲኬ ነውና የሊቨርፑል ደጋፊዎች በጨዋታ ዕለት ይሄ ለደጋፊዎች ከሚቀርቡ ለሽያጭ ስካርፖች፣ ማሊያዎች ምናምን ውስጥ ሊቨርፑል በዚህን ሰዓት በስቴዲየሙ ዙሪያ ከሚሸጣቸው ትላልቅ ምርቶች ውስጥ የሂጎ ኤኪቲኬ ጽሑፍ ምስል ያለበት የዕለቱም ትላልቅ መጽሔቶች በአንፊልድ ኮንፊደንሻል የሚዘጋጁም ጭምር የሂጎ ኤኪቲኬ ምስል ካለበት የመሸጥ ፓወሩን ነው ምላችሁ በከፍተኛ ሁኔታ በአንፊልድ ዙሪያ ጨምሯልና ይሄ ተጫዋች ለሊቨርፑል በሜዳ ውስጥ ያለ ነጥብ ማስገኘት ብቻ ሳይሆን ከሜዳ ውጭ ያለውን የብራንድ ሽያጭ ላይም ቀጥተኛ ተጽዕኖ እየፈጠረ ነው የሚገኘውና ከሰሞኑን እንግዲህ ያለው መነቃቃት ስፕሪት የሚሰሙ ጉዳዮች በአጠቃላይ ፖዚቲቭ ናቸው። በጃንዋሪ የዝውውር መስኮት ሊቨርፑል መሳተፉ የማይቀር ወደ ገበያ ይወጣል። ማንን ያስፈርማል የሚለውን ጉዳይ እንግዲህ ዛሬ ሌሊት 6 ሰዓት ላይ ተከፍቷል። ነገ ከጨዋታው በኋላ ደግሞ የበለጠ ዘገባዎችን ከምናገኝባቸው ትላልቅ ታማኝ ዘጋቢዎች እንግዲህ ዘገባዎች ይወጣሉ ብለን እንጠብቃለን። የመጨረሻው ትኩረታችን የሚሆነው ከሰሞኑ የሊቨርፑል ማጥቃት እንቅስቃሴ ላይ ከታዩ መሻሻሎች መካከል አንዱ የጀረሚ ፍሪምፖንግ በፉልባክ ቦታ እየተጫወተ ሶስተኛ የሜዳ ክፍል ወደ ሳላ ፖዚሽን አዘም ብሎ እንዲጫወት የተደረገበት ሲስተም በሰሞኑ የሊቨርፑል ማጥቃት ውስጥ ከታዩ በጎና ትላልቅ መሻሻል ጉዳዮች መካከል አንዱ ነው። ተጫዋቹ ለሁለት ተከታታይ ጨዋታ ግብ የሆነ ኳስ አመቻችቶ አቀብሏል። 5 ቻንሶችን ክሬት ማድረግ ችሏል። የሌቨርኩዘኑን አይነት የዊንግ ባክ ሚና የበለጠ ማጥቃቱ ላይ እንዲያዘነብል ተደርጎ ያለፉትን ጨዋታዎች ቋሚ ሆኖ ተሰልፎ ባየንበት ጨዋታ እንግዲህ ፍሪምፖንግ የተለየ መሻሻል በሊቨርፑል ቤት አሳይቷል። ምናልባት በዛሬው ጨዋታ ስሎት ከሚያደርጓቸው ውሳኔዎች መካከል ካለፈው ጨዋታ ከሚደረጉ ለውጦች ተብለው ከተነሱ ነጥቦች መካከል ምናልባት ጀረሚ ፍሪምፖንግ አንድ ስቴፕ ወደፊት ሊሰለፍ ይችላል። በኬዛ ቦታ በመተካት ወይም በብራድሊ ቦታ ላይ ቋሚ ሆኖ ተሰልፎ ሆም አድቫንቴጅ ላይ የበለጠ ማጥቃት ቁጥሩን ከፍ ለማድረግ ምክንያቱም በዛሬ የሊቨርፑል የአማካይ ክፍል 4ቱ ናቸው የሚሰለፉት። ሶቦስላይ፣ ኮርቲስ ጆንስ፣ ማካሊስተር እና ራያን ግራቨንበርግ ከፍሎሪያን ቪትዝ ጋር በመሆን በሂጎ ኤኪቲኬ እየተመራ ነው። ሊቨርፑል እንግዲህ የዛሬውን ጨዋታ የሚያደርገው እንደነዚህ አይነት ታክቲካዊ ማሻሻዮች ይደረጋሉ ተብሎ ይጠበቃል። እንግዲህ ሊቨርፑል ከሊቨርፑል ገጾች ከሰሞኑ የተነሱ ነጥቦችን በተወሰነ መልኩ ሰብስበን ያሉትን ወቅታዊ መረጃዎች ነገ ደግሞ ከጨዋታው በኋላ ድረ ጨዋታ ግምገማን ይዘን እንመጣለን። በተለይ ደግሞ ከነገ ምሽት ጀምሮ በጥር የዝውውር መስኮት ሊፈጸሙ የሚችሉትን ትላልቅ ዝውውሮችን ትኩረት አድርገን ወደ እናንተ የተለያዩ ዘገባዎችን ይዘን እንመጣለን። እናንተ ከኛ ጋር ስትቆዩ ላይክ እያደረጋችሁ ሰብስክራይብ በማድረግ የሳብስክራይብ ቁጥራችንን ከፍ እንድታደርጉ ላይክ እያደረጋችሁ ተደማጭነታችንን እንድታሰፉ እንዲሁም ከሀገር ውጭ የምታደምጡ ደግሞ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለተኛው ክፍል ፕሮግራማችን የምንመለሰው የሁለቱ ማርቲኖች የታክቲክ ብልሃት ለሚካኤል አርቴታ ያበረከቱት ልዩ የሜዳ ውስጥ እንቅስቃሴን ይሆናል። ኦዲጋርድ እና ዙቢመንዲን የተመለከተ ይሆናል። ከዛ በመቀጠል የሲቲና የሰንደርላንድ የዛሬውን ቅድመ ጨዋታ ግምገማ፣ በተጨማሪ ለስንብት ከጫፍ የደረሱት ኤንዞ ማሬስካን የተመለከተም ዘገባ አለን። እስቲ በ4 ፕሮግራሞች ቆይታ እናደርጋለን። በአርሴናል ፕሮግራም ተመልሰን እስከምንመጣ ድረስ ሰላም ቆዩ።